በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የፍኖተ ኤማሁስ ተከታታዮች እንደምን ሰነበታችሁ? እንደምንስ ቆያችሁን? የትንሣኤው ብርሃን በቤታችሁ ሰላሙን በልባችሁ እንዲሰፍን የሁል ጊዜ ጸሎታችን ነው። ዛሬም እንደተለመደው በመንፈሳዊ ጉዟችን ላይ ብርታትን የምናገኝበት በቃል እግዚአብሔር የምንታደስበት ፍኖተ ኤማሁስ ዝግጅታችንን ይዘንላችሁ ቀርበናል። ዛሬ ልዩ ዝግጅት አለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በታላቅ ገድላቸው ለሃይማኖት ባላቸው ቀናኢነት የሚታወቁት የጻድቁ የአቡነ ኤዎስጣቴዎስን ድንቅ ጸሎት አብረን እናያለን። ይህ ጸሎት በሕይወታችሁ ውስጥ ለሚገጥማችሁ ፈተናዎች መፍትሄ፣ ለነፍሳችሁም እረፍት የሚሰጥ ነውና እስከ መጨረሻው አብራችሁን ቆዩ። ቅዱስ ንጹሕና ጻድቅ የሆንክ የአምላካችን የኢየሱስ ክርስቶስ ወዳጅ አቡነ ኤዎስጣቴዎስ ሆይ በትሕትና ወደ አንተ እንጮኻለን። አንተ ዓለምንና ምኞቷን ንቀ መስቀሉን ተሸክመ ጌታን የተከተልክ እውነተኛ የእረኛ ምሳሌ ነህና ድምፃችንን ስማን። የሃይማኖት ብርሃን የኢትዮጵያ ኮከብ አባት ሆይ ዛሬ ሀገራችንና ሕዝብ በብዙ መከራና ጭንቀት ውስጥ ይገኛሉ። አንተ በሕይወት ዘመን ስለ እውነት እንደተጋደልክ ዛሬም በጌታ ፊት ቆመ ስለ ቅድስት ቤተ ክርስቲያን አንድነትና ስለ ሕዝባችንም ሰላም ማልድልን። መከፋፈልን፣ ጥላቻን ከእኛ ርቀ በፍቅርና በሃይማኖት የምንጸናበትን ጸጋን ከፈጣሪ ለምና አሰጠን። አቡነ ኤዎስጣቴዎስ ሆይ ጻድቅ እንደ ዘንባባ ያብባል ተብሎ እንደተጻፈ ያንተ ቃል ኪዳንና ጸሎት በቤታችን ላይ ይፍሰስ። በሥራችን በረከትን፣ በኑሯችን ሰላምን፣ በልባችን ደግሞ እረፍትን እንድናገኝ በአማላጅነት እርዳን። ከክፉ ፈተና ከሚታዩና ከማይታዩ ጠላት ተንኮልም በአንተ ጸሎት ሰውረን። በሕመም ለሚሰቃዩት ፈውስን፣ ለተጨነቁት መጽናናትን፣ ለታሰሩት መፈታትን ከአምላካችን ዘንድ ለምን አሰጥልን። አንተ ባሕርን እንደ የብስ አቋርጠ ለክርስቶስ ምስክር የሆንክ ቅዱስ አባት ነህና እኛንም ከኃጢአት ባሕር ከጭንቀት ማዕበል አውጣን። ጻድቁ አባታችን ሆይ በመጨረሻው የፍርድ ቀን በጌታ ፊት ስንቆም እነዚህን ልጆቼን ማርልኝ ብለ እንድትማልድልን እንማጸንሃለን። በቅዱስ ስምህ የሚማጸኑትን ሁሉ ከጥፋት የምታድንበት የቃል ኪዳን ዛሬም ለእኛ ይድረስልን። አቡነ ኤዎስጣቴዎስ ሆይ በጌታ ፊት ለእኛ ምልጃን አድርግልን፣ በጸሎትህም አስበን። ለአምላኩ የታመነ በቅዱስ ወንጌል የታነጸ የጽድቅና የቅድስና መምህር የሆንክ አባታችን አቡነ ኤዎስጣቴዎስ ሆይ ዛሬም እንደ ትላንቱ በቃል ኪዳን ፊት ቆመን እንማጸናሃለን። አንተ በሕይወት ዘመን ስለ እውነት ምስክር የሆንክ ስለ ሃይማኖት ስደትና መከራን የተቀበልክ ብርቱ አባት ነህና እኛንም በእምነት አጽናን። አባታችን ሆይ ዓለም በብዙ ማዕበል በክፉ ፈተና በምትናወጥበት በዚህ ዘመን የልባችን መርከብ እንዳይሰምጥ በእምነት መሪነት ደግፈን። እንዳንተ ለቃል እግዚአብሔር ቀናኢዎች እንድንሆን ከቀጥተኛዋ መንገድ ግራና ቀኝ እንዳንል መንፈሳዊ ጥንካሬን ለምና አሰጠን። በልባችን ውስጥ የበቀለውን የጥርጥር እሾህ ነቅለ በእውነተኛዋ ተዋሕዶ እምነት ላይ ፍሬን እንድናፈራ በጸሎት ውሃ ጠጣን። የተዋሕዶ ኮከብ ሆይ በሐሰተኛ መምህራንና በኑፋቄ ነፋስ እንዳንወሰድ አንተ በምስጢረ ሥላሴ በምስጢረ ሥጋዌ ላይ የነበረ ያ ጥልቅ እውነት ለእኛም ብርሃን ይሆንልን። በሥጋ ፈተና ስንወድቅ በኃጢአት ጭቃም ስንጨማለቅ በእምነት እጅህ አንሳን።
ሰይጣን የሃይማኖት መሰረታችንን ሊያናጋ ሲመጣ አንተ እንደ ጽኑ አለት ሆነ ከፊታችን ቆምልን። አባታችን ሆይ አንተ በሄድክበት ምድር ሁሉ የጽድቅን ዘር እንደዘራ ዛሬም በልጆቻችን በትውልዱ ልብ ውስጥ የእግዚአብሔር ፍርሃት እንዲሰርጽ ማልድልን። ወጣቱ ትውልድ በክፉ ባህል ሳይበከል በቅድስት ቤተ ክርስቲያን ጥላ ስር ተጠልሎ በእምነት እንዲያድግ ያንተ አባትነት አይለየው። አቡነ ኤዎስጣቴዎስ ሆይ እስከ መጨረሻዋ ትንፋሻችን ድረስ አምላካችንን እንድንወድ ትእዛዛቱን እንድንጠብቅ በሃይማኖት እንድንጸና በመንበሩ ፊት ስለኛ ተማጸን። የጻድቅ ሰው ጸሎት ኃይል ታደርጋለችና ያንተ ጸሎት ለእኛ የጽናት ጋሻ የድል አክሊል ይሆንልን። አቡነ ኤዎስጣቴዎስ ሆይ በእምነታችን እንድንጸና አግዘን፣ በጌታ ፊትም ሁልጊዜ አስበን። በትዕግስቱና በቅዱስ አኗኗሩ የክርስቶስን መልክ የገለጠ የፍቅርና የይቅርታ መምህር የሆንክ አባታችን አቡነ ኤዎስጣቴዎስ ሆይ ዛሬም በምልጃ ፊት ቆመን እንለምንሃለን። አንተ ክፋትን በበጎነት ጥላቻን በፍቅር ያሸነፍክ ቅዱስ አባት ነህና እኛንም እንዳንተ ይቅር ባዮች እንድንሆን አስተምረን። አባታችን ሆይ በልባችን ውስጥ የበቀለውን የቂም አረም ነቅለህ ጣልልን። የበደሉንን ሰዎች በይቅርታ ዓይን ማየት እንድንችል የቂም በቀል ስሜት ነፍሳችንን እንዳያቆሽሻት በአማላጅነት እርዳን። እኛ የበደሉንን ይቅር እንደምንል ብለን በምንጸልየው ጸሎት ውስጥ እውነት እንዲገኝ ቃላችንና ተግባራችን አንድ አድርግልን። ጻድቁ አባት ሆይ አንተ በምድራዊ ሕይወት መከራ ሲጸናብህና ጠላቶች ሲበዙብህ በጠላትነት ፈንታ በፍቅር በርግማን ፈንታ በምርቃት ስለመለስካቸው ያ የመንፈስ ቅዱስ ትሕትና ለእኛም ይድረሰን። የሰው ልጅ በደልና ድክመት እንዳያሰናክለን ይልቁንም በጸሎትና በትዕግስት እንድንሸከማቸው ጸጋውን ለምነህ አሰጠን። ይቅርታ ባለበት ሰላም አለና በቤታችን በጎረቤታችን መካከል ያለውን ቅሬታ ሁሉ በአንተ ጸሎት አስወግድልን። ትዕቢትና ኩራት ልባችንን እንዳያደነድኑት ይቅርታን መጠየቅና ይቅርታን ማድረግ የመንፈሳዊ ሰው ምልክት መሆኑን እንድንረዳ በረድኤትህ አግዘን። አንተ ባሕርን አቋርጠ ሰላምን እንደሰበክ እኛም በይቅርታ ድልድይነት ሰላምን የምንሰብክ አድርገን። አቡነ ኤዎስጣቴዎስ ሆይ ጌታችን በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው እንዳለ እኛም ያንኑ የይቅርታ መንገድ እንድንከተል በጸሎት አስበን። በበደል ምክንያት ከእግዚአብሔርና ከሰው እንዳንለይ በይቅርታና በፍቅር ተሳስረን ወደ መንግሥተ ሰማያት እንድንጓዝ አግዘን። አቡነ ኤዎስጣቴዎስ ሆይ እንዳንተ ይቅር ማለት እንድንኖርም አስተምረን፣ በጌታ ፊትም ሁልጊዜ ማልድልን። የመከራን እሳት በትዕግሥት ያጠፋ የፈተናን ማዕበል በእምነት ያቆምክ የጽናት መምህር አባታችን አቡነ ኤዎስጣቴዎስ ሆይ ዛሬ በመከራ ውስጥ ሆነን ወደ አንተ እንጮኻለን። አንተ ለጽድቅ ስትል ብዙ መከራን እንደተቀበልክ እኛም በሕይወታችን የሚገጥመንን ፈተና የምናልፍበትን ትዕግሥት ለምነህ አሰጠን። ጻድቁ አባት ሆይ የችግርና የጭንቀት ቀን ሲመጣ ልባችን እንዳይደነግጥ ተስፋም እንዳንቆርጥ በአማላጅነት ደግፈን። አንተ ባሕርን እንደ መሬት አቋርጠ ስትሻገር የነበርክ የጽኑ እምነት ለእኛም ብርታት ይሁንልን። በሥጋ ሕመም በኑሮ መጣበብ ወይም በሰው ተንኮል ስንፈተን እግዚአብሔር ከእኛ ጋር ነው የሚለውን ተስፋ በልባችን ውስጥ አጽና። አቡነ ኤዎስጣቴዎስ ሆይ መከራ ለክብር እንደሚያበቃ መታገስም ለድል እንደሚያደርስ አንተን አብነት አድርገን እንድንረዳ ምርዳን። በፈተና ወቅት ከማማረር ይልቅ ወደ ፈጣሪ መጮህን፣ በጭንቀት ጊዜ ከመረበሽ ይልቅ በዝምታ መጠበቅን አስተምረን።
አንተን በስደት ያጸና አምላክ እኛንም በችግራችን ጊዜ ጽናቱን ይላክልን። በዙሪያችን ያለው ሁኔታ ሁሉ አስፈሪ ቢሆንም በውስጣችን ግን ያንተን ሰላም አሳድርብን። የጭንቀት ነፋስ በሚነፍስበት ጊዜ የእምነታችን መሰረት እንዳይታወቅ በጸሎት አጥርነት ክበበን። እውነትን በመመስከርህ የሚመጣውን መከራን በደስታ ተቀበልክ እንጂ ለምድራዊ ስልጣንና ክብር አልተንበረከክም። እኛ ግን ዛሬ ሰውን በመፍራት ጥቅማችን እንዳይነካም በመስጋትና ከሰው ጋር ላለመጣላት ብለን እውነትን እንሸሽጋለን። ቅዱስ አባት ሆይ ከሰው ፍርሃት ነፃ አውጥተህን እንዳንተ እውነት አሸናፊ ናት ብለን በድፍረት እንድንቆም መንፈሳዊ ኃይልን አልብሰን። ቅዱስ አባት ሆይ አንተ በቃኸኝ ብለክ በርሃን ስትመርጥ ዓላማክ ለእውነትና ለቅድስና መኖር ነበር። እኛም በኑሯችን በንግግራችንና በስራችን ሁሉ ከሐሰት እንድንርቅ አግዘን። በውሸት መንገድ ከሚገኝ ትርፍ ይልቅ በእውነት መንገድ የሚገኝ መከራን እንድንመርጥ የህሊና ሰላም የሚሰጠንን ቅንነት እንድናቅፍ በምልጃ ክርዳን። ስለ እውነት ስንቆም ብዙ ጠላቶች ሲነሱብን በሐሰት ሊከሱንና ሊያሳድዱን ይችላሉ። በዚያን ጊዜ ልባችን እንዳይደነግጥ እግራችንም እንዳይሰናከል እንዳንተ ባህሩን በድል እንድንሻገር ኃይልን ስጠን። የሐሰት ማዕበልን የምንገስጽበትን የጽድቅን ጋሻ የምንይዝበትን ብርታትን አሰጠን። አባታችን ሆይ አንተ የኢትዮጵያ የሃይማኖት ብርሃን እንደሆንክ እኛም በምንኖርበት በዚህ ስፍራ ሁሉ የእውነት ምስክሮች እንድንሆን እርዳን። ጨለማው ሐሰት በእኛ ሕይወት እንዳይሰለጥን የእግዚአብሔር ቃል በልባችን እንዲነግስና ለእውነት የምንከፍለውን መስዋዕትነት ሁሉ በጸጋ እንድንቀበል አማልደን። ሕገ እግዚአብሔርን እንደ መብራት አድርገህ የተጓዝክ ትእዛዛቱንም በመጠበቅ የቅድስናን አክሊል የተቀዳጀግ ታላቁ አባት አቡነ ኤዎስጣቴዎስ ሆይ አንተ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የሚለውን የጌታን ቃል በተግባር የኖርክ እውነተኛ መምህር ነህ። ዛሬ እኛ ልጆችህ በሕይወታችን ዘመን ሁሉ የእግዚአብሔርን ትእዛዝ እንድንጠብቅ በቃሉም እንድንመራ በምልጃ ካስተምረን። አባታችን ሆይ አንተ ለሥጋክ ድልን አልሰጠህም። በጾምና በጸሎት በስግደትና በትጋት ሕግ እግዚአብሔርን አከበርክ። እኛ ግን በሥጋችን ምኞት ተሸንፈናል። በዓይን አምሮትና በሆድ ፍላጎትም ታስረን ትእዛዛቱንም እንዘነጋለን። ቅዱስ አባት ሆይ ሥጋችን ለነፍሳችን እንዲገዛ ልባችንም ለፈቃደ እግዚአብሔር እንዲታዘዝ መንፈሳዊ ብርታትን ስጠን። አንተ ከሀገር ሀገር ስትዞር ወንጌልን በመኖር አስተማርክ። እኛም ቃሉን የምንሰማ ብቻ ሳይሆን የምንኖርበት፣ ትእዛዛቱን የምናነብ ብቻ ሳይሆን የምንተገብርበትን ልቦናን ስጠን። በቤታችን በስራችንና በማኅበራዊ ሕይወታችንም ሁሉ የእግዚአብሔር ሕግ መመሪያችን ይሁን። ከቀኝም ከግራም ሳንል በጽድቅ ጎዳና እንድንጓዝ በትረ መስቀልህ ምራን። አባታችን ሆይ ትእዛዛቱን ለመጠበቅ ንጹሕ ቅን ልብ ያስፈልጋል። ልባችንን ከቂም ከጥላቻ ከትዕቢትና ከክፋትም አንጻልን። ለእግዚአብሔር ያለን ፍቅር በትእዛዛቱ መከበር የሚገለጥ መሆኑን አውቀን በጠባቧ መንገድ እንድንጓዝ አግዘን። መከራን በትዕግስት ያሸነፍክ በፈተና እሳት ውስጥ ማልፈክ እንደ ወርቅ የነጠርክ ቅዱስ አቡነ ኤዎስጣቴዎስ ሆይ ዓለምን በቃኝ ብለክ ስትወጣ በባዕድ ሀገር ስትሰደድና በበረሃም መከራን ስትቀበል ቅንጣት ያክል አላማረርክም። ይልቁንም እግዚአብሔር ከኔ ጋራ ነው ብለክ በደስታ ታገዝክ። ዛሬ እኛ ልጆችክ በመከራ ማዕበል ተመተናል።
በችግር ብዛትም ደክመናልና በጸሎትህ አጽናን። አባታችን ሆይ መከራ ሲበዛብን መውጫው ሲጠፋንና ጨለማውም ሲከብን ተስፋ እንቆርጣለን። አንተ ግን በታላቅ ባህር መሃልም ሆነክ እንኳን ሳትደነግጥ በበትረ መስቀልክ እንደተሻገርክ እኛም በሕይወታችን የሚገጥሙንን ማናቸውንም መከራዎች ያልፋሉ ብለን በጽናት እንድንጠባበቅ አግዘን። ተስፋ የሚሰጠውን መንፈስ ቅዱስን በልባችን አሳድርብን። ክፉ ጠላት ሰይጣን በመከራ ምክንያት ከአምላካችን እንድንርቅ በትእዛዙም ላይ እንድንበሳጭ ይፈትነናል። ቅዱስ አባት ሆይ በዚያ አስቸጋሪ ሰዓት ልባችን በሰላም እንዲረጋ አፋችንም ከማማረር ይልቅ ምስጋናን እንዲያዘወትር እርዳን። የመከራው እሳት አቃጥሎ ሳይሆን አጥርቶና ቀድሶ እንዲያሳልፈን በጌታ ፊት ማልድልን። ቅዱስ አባት ሆይ አንተ ስለ እውነትና ስለ ሃይማኖትክ መከራን እንደ ጌጥ ቆጥረክ እኛም ዛሬ የሚደርስብንን ማንኛውንም አይነት ስቃይ፣ ህመም፣ እጥረትና የሰዎችን ጥላቻ በትዕግስት የምንቀበልበትን መንፈሳዊ ኃይልን ስጠን። የዚህ ዓለም መከራ ከሚያመጣው ክብር ጋርም አይነጻጸርም የሚለውን ቃል በተግባር እንድንረዳው አስተምረን። ማዕበሉን ገስጸክ ባህሩን የከፈልክ አባት ሆይ ዛሬም በሕይወታችን በቤታችንና በሀገራችን ላይ የተነሳውን የመከራ ማዕበል በጸሎትክ ጸጥ አድርግልን። ከጭንቀት ወደ እረፍት፣ ከህመምም ወደ ጤና፣ ከችግር ወደ በረከት አውጣን። የመከራው ዘመን አልፎ የምስጋናው ጊዜ እስኪመጣም ድረስ በትዕግስት ጋርደን። ቅዱስ አባት ሆይ በመከራ ውስጥ ላሉት ሁሉ መጽናኛ ሁናቸው። ለታመሙት ፈውስን፣ ለታሰሩት መፈታትን፣ ለተቸገሩትም ረድኤትን ለምን። ያንተ አማላጅነትና ጽናት እስከ መጨረሻዋ ድረስ ምርኩስ ትሁነን። የሃይማኖት አምድና የእውነት መብራት የሆንክ ቅዱስ አቡነ ኤዎስጣቴዎስ ሆይ አንተ በነገሥታትና በመኳንንት ፊት ስለ ቀናች ኦርቶዶክሳዊት ተዋህዶ ሃይማኖትክም የቆምክ ለክርስቶስ ያለክንም ፍቅር በግርማና በድፍረት የመሰከርክ ሐዋርያዊ አባት ነህ። ዛሬ እኛ ልጆችክ በሰዎች ፊት እምነታችንን እንዳንክድ በዓለም ፌዝና ዝላይም እንዳንሸማቀቅ በምልጃ ካጽናን። አባታችን ሆይ ለሃይማኖትክ ስትል ስደትንና መከራን መርጠክ ከሀገር ስትወጣ ከክርስቶስ ፍቅር የሚለይክ ምንም ምድራዊ ኃይል አልነበረም። እኛ ግን ዛሬ ሰዎችን በመፍራት በሥራ ቦታ ወይም በጓደኞቻችን ዘንድ ምን እንባላለን በሚል ስጋት እምነታችንን ለመግለጥ እንፈራለን። ቅዱስ አባት ሆይ ከሰው ፍርሃት ነፃ አውጥተህን በሰው ፊት ለሚመሰክርልኝ እኔም በሰማያዊ አባቴ ፊት እመሰክርለታለሁ ያለውን የጌታን ቃል በልባችን አኑርልን። ዓለም በእምነታችን ስትሳለቅብን ሥርዓተ ቤተ ክርስቲያናችንን ስታቃልልና እኛንም ኋላ ቀረ ስትለን ልባችን እንዳይናወጥ አግዘን። እንዳንተ በእምነታችን እንድንኮራ መስቀላችንን በክብር እንድንይዝ ክርስቲያናዊ ማንነታችንን በየትኛውም ስፍራ ሳናፍር እንድንገልጥም ያንተን የጽናት መንፈስ አልብሰን። አባታችን ሆይ በተለዋዋጭና በብዙ የሐሰት ትምህርቶች በተሞላቸው ዓለም ውስጥ እምነታችንን በመሸጥ ለምድራዊ ጥቅም እንዳንገዛ ጠብቀን። ሃይማኖቴን አላስነካም ብለክ ባህርን እንደተሻገርክ እኛም በሃይማኖታችን ላይ የሚመጡትን ፈተናዎችን ሁሉ በድል እንድንወጣ ማልደን። እስከ መጨረሻው እስትንፋሳችንም ድረስ ለተዋህዶ ሃይማኖታችን ታማኝም አድርገን። አባታችን ሆይ በንግግራችን በስራችንና በጠባያችንም ሁሉ ክርስቶስን እንድንመስልና ሰዎችን የእኛን በጎ ሥራ ማይተው የሰማዩን አባታችንን እንዲያከብሩት አድርገን። በሰዎች ፊት የምንሰጠው ምስክርነት በቃል ብቻ ሳይሆን በቅዱስ ሕይወት የታጀበ እንዲሆን ረድኤትህም አይለየን።
ቅዱስ አባት ሆይ አንተን በነገሥታት ፊት ያጸና አምላክ እኛንም በሰዎች ፊት ያጽናን። በምልጃህ ብርታትን፣ በቃል ኪዳንህም ጥንካሬን፣ በጸሎትህ ድልን ስጠን። የሰላም አባትና የፍቅር መምህር የሆንክ ቅዱስ አቡነ ኤዎስጣቴዎስ ሆይ አንተ በኖርክበት ገዳምና በቆምክበትም ስፍራ ሁሉ የእግዚአብሔር ሰላም ይወርድ ነበር። ዛሬ እኛ ልጆችህ በቤታችን ሰላም እንዲሰፍን፣ በኑሯችንም በረከት እንዲሞላ፣ በቤተሰባችንም ፍቅር እንዲነግስ በምልጃክ ወደ ጌታችን ለምንልን። አባታችን ሆይ ክፉ ጠላት ሰይጣን በቤታችን መካከል የጥልን የመከፋፈልንና የጭቅጭቅን ዘር እንዳይዘራ ጠብቀን። በባልና በሚስት በወላጅና በልጅ መካከል መግባባትና መተሳሰብን ማውረድ። ከቤታችን ጩኸትና ረብሻም ይውጣ። ይልቁንም ያንተ ጸሎትና የእግዚአብሔር ምስጋና የሚሰማበት የሰላም ማደሪያም አድርግልን። አባታችን ሆይ በባህር ላይ ስትጓዝ ባህሩ እንደ የብስ እንደተገዛልክ ዛሬም በቤታችን ያለውን ጥቂትን ነገር ባርክ። በስራችን ስኬትን፣ በቤታችን በረከትን ስጠን። የሚበላው የሚጠጣውና የሚለበሰው እንዳይጎድልብን አምላኬ ኤዎስጣቴዎስን ተማጸንልን። ከረድኤት የተነሳ በቤታችን ሁልጊዜም ሙላትንና ደስታን እንድናይ ማማልደን። አባታችን ሆይ ልጆቻችንን በሃይማኖትና በምግባር አሳድግልን። ከክፉ ጓደኛ ከጥፋት መንገድና ከዓለም ፈተናም በቃል ኪዳን ጋርዳቸው። እንደ አንተ ለእግዚአብሔር የሚታዘዙ ለሀገርና ለቤተሰብም የሚጠቅሙ የተባረኩ ልጆች እንዲሆኑልን ጸልይልን። በቤተሰባችን መካከል በስጋም ሆነ በነፍስ የታመሙ ካሉ በጸሎትህ ፈውስን አሰጠን። ጭንቀትንና ሕመምን ከቤታችንም ይራቁ። ይልቁንም ጤናና ብርታትም ይስፈንብን። በቤታችን መግቢያና መውጫ ላይ ያንተ ረድኤት እንደ ቅጥር ይሁነን። ቅዱስ አባት ሆይ አንተን የመረጠ አምላክ ቤታችንን ይባርክልን። ሰላሙን ፍቅሩንና አንድነቱንም ያጽናልን። ያንተ አማላጅነትና በረከት ከእኛና ከቤተሰባችን ጋር ለዘላለሙ ይኑር። የትህትና መምህርና የቅድስና መገለጫ የሆንክ ቅዱስ አቡነ ኤዎስጣቴዎስ ሆይ ታላቅ ጻድቅና የብዙ ገዳማት አባት ሆነክ ሳለክ ራስህን ግን እንደ ዝቅተኛ አገልጋይ የቆጠርክ ደግ እረኛ ነህ። ዛሬ እኛ ልጆችህ በትዕቢት ከታወከ ከዓለም ርኩሰትን ከቆሸሸ ልብ እንድንጸና ያንተን ትሕትናም እንድንለብስ በምልጃ ካስተምረን። አባታችን ሆይ ትዕቢት የመላእክትን አለቃ ሳጥናኤልን ከሰማይ እንደጣለው እኛንም ከእግዚአብሔር ፍቅር እንዳይለየን ጠብቀን። በእውቀታችን በገንዘባችን ወይም በውበታችን እንዳንታበይ፣ ይልቁንም ያለ እግዚአብሔር እርዳታ ምንም ነን ብለን እንድንረዳ ያንተን የትሕትና መንፈስ በልባችን አሳድርብን። ሰውን ሁሉ ከእኛ እንደሚሻል አድርገን እንድንመለከት የትሕትናን መነጽርንም ስጠን። አባታችን ሆይ አንተ በርሃን የመረጥከውና ሥጋህንም ያስጨነቅከው ነፍስህን በቅድስና ለማስጌጥ ነበር። እኛም ዛሬ ከክፉ ሐሳብ፣ ከምቀኝነት፣ ከቂምና ከርኩሰት የነጻ ልብ እንዲኖረን ለምንልን። ዓይኖቻችን ክፉ እንዳያዩ፣ ጆሮዎቻችንም ከንቱ ነገር እንዳይሰሙ፣ ልባችንም የእግዚአብሔር መንፈስ ቅዱስ ማደሪያ እንዲሆን በጸሎት ቀድሰን። አባታችን ሆይ ትሕትና ማለት ዝምታ ብቻ ሳይሆን ለሰው ሁሉ መታዘዝ፣ ለችግረኞችም መራራትና ራስን ዝቅ ማድረግ መሆኑን በተግባር እንድንኖርበት እርዳን። ተሳዳቢዎችን በዝምታ፣ ጠላቶችን በፍቅር፣ ክፉዎችንም በቸርነት የምናሸንፍበትን ያንተን ድንቅ ባህሪ እንድንወርስ አማልደን። ትሑታንን ከፍ ከፍ ያደርጋቸዋል ተብሎ እንደተጻፈ እኛም በትሕትናችን ምክንያት የእግዚአብሔርን ጸጋ እንድንቀበል በቅድስናችንም ምክንያት
ወደ መንግሥተ ሰማያት እንድንገባ አሳስብልን። በሕይወታችንም መጨረሻ እንዳንተ የቅድስናን አክሊል እንድንቀዳጅ ቃል ኪዳን ይርዳን። ቅዱስ አባት ሆይ አንተን በትሕትና ያጸና አምላክ እኛንም በረድኤቱ ይጎብኘን። በልባችን ትሕትናን፣ በነፍሳችን ቅድስናን፣ በሥጋችንም ንጽሕናንም ይስጠን። ባሕርን የገሰጽክ ማዕበሉንም ጸጥ ያደረግክ ድውያንን በጸሎትክ የፈወስክ ቅዱስ አቡነ ኤዎስጣቴዎስ ሆይ አንተ የታመሙትን የምታጽናና የዛሉትን የምታበረታና ለተጨነቁትም እረፍትን የምትሰጥ ሩህሩህ አባት ነህ። ዛሬ እኛ ልጆችህ በሕመም አልጋ ላይ ወድቀን በሥጋ ድካምም ደክመንና በተስፋ መቁረጥ ተከበን ወደ አንተ እንጮኻለን። በጌታ ፊት ቅረብልን፣ ስለ እኛም የፈውስ ምልጃን አድርግልን። አባታችን ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንተ የሰጠክን ቃል ኪዳን እናምናለን። በሕመም ምክንያት የሚሰቃዩትን ወገኖቻችንን በምልጃ ጎብኝልን። የሕመሙን ስሜት ማቅልልላቸው፣ የቆሰለውንም አድንላቸው፣ የደከመውንም ሰውነታቸውን አድስላቸው። የጽድቅ መዝገብና የሰማያዊት ኢየሩሳሌም ዜጋ የሆንክ ቅዱስ አቡነ ኤዎስጣቴዎስ ሆይ አንተ ለዚች ኃላፊ ዓለም አልተገዛክም። ይልቁንም ዓለምን በቃኝ ብለክ የማያልፈውን ክብር ናፍቀክም ብርሃንን መረጥክ። ዛሬ እኛ ልጆችክ በዚች ምድር ስንኖር ልባችን ከሰማያዊ ደስታ እንዳይርቅ በመጨረሻም ከቅዱሳን ጋር መንግሥተ ሰማያትን እንድንወርስ በምልጃክ ወደ ጌታችን ለምንልን። አባታችን ሆይ አንተ ለሥጋክ ድልን አልሰጠክም፣ ክብሯንም ተድላዋንም እንደ ጉም ለምታልፈው ዓለም አልሰገድክም። እኛ ግን በምድራዊ ፍላጎት ታስረን የዘላለም ቤታችንን ዘንግተናል። ቅዱስ አባት ሆይ ልባችን ከምድራዊ ነገር ወጥቶ ሰማያዊውን ክብርን እንዲናፍቅ አግዘን። የነፍሳችንን መዳን ቅድሚያም የምንሰጥበትን መንፈሳዊ ጥበብን አልብሰን። ወደ መንግሥተ ሰማያት ያለ ንስሐና ያለ ቅድስና መግባት አይቻልምና እባክህ አባታችን ሆይ ዕድሜ ለንስሐ ስጠን። ኃጢአታችንን ተናዘን ከርኩሰትም ነስተንና በበጎ ምግባርም ተሸልመን በጌታ ፊት እንድንቆም አማልደን። በሞት ሰዓት እንዳንደነግጥ በነፍሳችንም መንገድ ላይ ጋኔን እንዳይሰለጥንብን በቃል ኪዳን ጋርደን። አንተ በሰማያት ከቅዱሳን መላእክት ከጻድቃንና ከሰማዕታት ጋር እንደምትኖር እኛም በዚያች ድንቅ ሀገር ከአንተ ጋር እንድንሰበሰብ ለምንልን። ለቅሶ በሌለበት ሕመም በማይሰማበትና ጨለማም በማያልፍበት በመንግሥተ ሰማያት የዘላለም ደስታን እንድንወርስ በረከትህ ይርዳን። ስማችን በሕይወት መጽሐፍ እንዲጻፍ አምላከ ኤዎስጣቴዎስን ተማጸንልን። ጌታችን ስምህን የጠራውን መታሰቢያህንም ያደረገውን እምርልሃለሁ ብሎ የገባልህን ቃል ኪዳን እናምናለን። እኛም ዛሬ ያንተን አማላጅነት ተስፋ አድርገን እንለምንሃለን። ከቀኝ ጎኑ ከሚቆሙት በጎች ጋር ያቆመን ዘንድ በመጨረሻው የፍርድ ቀን እናንተ የአባቴ ቡሩካኑ የሚለውን ቃል እንድንሰማ ምልጃ ካይለየን። ቅዱስ አባት ሆይ አንተን ቀድሶ ለክብር ያበቃክ ቅዱስ እግዚአብሔር እኛንም ለመንግሥቱ ያብቃን። በምድራዊ ጉዞአችን መሪ፣ በሰማያዊ ጉዞአችን ደግሞ ምርኩዝ ሁነን። የተወደዳቸው የእግዚአብሔር ቤተሰቦች የዛሬው የጸሎት ጊዜያችን በዚህ ተጠናቋል። ታላቁ ጻድቅ አቡነ ኤዎስጣቴዎስ በባህር ላይ እንደተራመዱ በእናንተም ሕይወት ውስጥ ያሉትን የችግር የሕመምና የጭንቀት ማዕበሎችን በጸሎታቸው ጸጥ ያድርጉላቸው። ቤታችሁን በሰላም ልባችሁንም በቅድስና ኑሯችሁን ደግሞ በበረከት እንዲሞላ የአባታችን አማላጅነት አይለያችሁ። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን
ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።